ተድላ እስልምና በእውነት አምነህበት ነው ወይስ እኛ ክርስቲያኖችን ለማበሳጨት ነው? እስላም ይሆንከው እኛን ለማበሳጨት ወይስ የእስልምና እውነት ገብቶ? ሰላም አለይኩም ወራህመቱላህ። ዛሬ ከላይ በኋላ ይመጣልኝ ኮሜንት ነው። ይሄ በጣም መሰረታዊ ጥያቄ ነው። እስልምናን የተቀበልከው እውነት ከሆነ ያ የገዛህን እውነትና ሐሳብ አስረዳን፣ ንገረን። ኦኬ፣ በጣም ቀለል አድርጌ ነው የምነግራችሁ ውስብስብ ባልሆነ መንገድና በመጨረሻ ላይ ደግሞ የማስተላልፋችሁ መልእክት አለ። ያንን መልእክት እንደ ሪከርድ አድርጋችሁ ያዙት ወይ ፌብራይት ውስጥ አስቀምጡት። ተድላ እንዲህ ብሎ ነበር ትላላችሁ። መጨረሻ ላይ የምነግራችሁን ነገር እስልምናን እንድቀበል ያደረገኝና ትልቅ መንገድ የከፈተልኝ እኔ ስለሆንኩ ነው። ትዝ ይላችኋል መሐመድ ቡርሃን ያለውን በግለሰብ ማሰብ ስለምችል፣ በግለሰብ መራመድ ስለምችል፣ ምክንያታዊ ሰው ስለሆንኩኝ አንብቤ ነገሮችን የመቀየር ጊዜ ያልሰጠሁት ለራሴ ለዛ ነው። በግሩፕና በቡድን ባስብ ኑሮ እኔን በእስልምና ወንበር ላይ ማግኘት አይታሰብም ነበረ። ግን በግሌ ስለማስብ፣ በግሌ ስለማምን፣ ስተት የተባለውን ነገር አምኜ ደግሞ እውነት ብዬ ያስኩትን ነገር የመጣልና የመቀየር ችግር ስለሌለብኝ፣ በአጠቃላይ የሰለጠንኩ ሰው ስለሆንኩ አንብቤ እስልምናን እንድቀበል እድል ፋንታ ሆኖልኛል። ታዲያ እስልምና እንዴት ልትቀበል ቻልክ? አንድና መሰረታዊ ኮንሰፕት አንድ አምላክ የሚለው አንድ አምላክ ብቻ፣ ለአንድ አምላክ ሰሚት ማድረግ። ይህንን በደንብ አስምራችሁ ያዙት። አንድ አምላክ፣ አምሳያ፣ ተወዳዳሪ፣ የሚፎካከር፣ ምንም የሌለበት፣ ቅልቅል የሌለበት፣ ንጽህና የተሞላበት፣ አንድ ማለት በብቸኝነት የሚመለክ አንድ አምላክ የሚለው ኮንሰፕት። ይሄ ነው እስልምና እንድቀበል ያደረገኝ። ሌላውስ ስራ ላይና ስልጣኔ ላይ ያላቸው አመለካከት፣ የፍትህ ስርዓታቸው እስልምናንና በምድር ያላቸውን ሕይወት ውዝግብ ሳይፈጠር የሚያስኬዱበት መንገድ። ሶስተኛውና የመጨረሻው ነገር ንያ፣ ከልብ የሚጀምር ሐሳብ፣ ዕውቀት፣ ስጦታ፣ ትምህርት፣ ቅብብል። በአእምሮ መሸንገል ምናምን ትችላለህ። አላህን መፍራት የሚለው ኮንሰፕት እስልምና ላይ በደንብ አለ። ለምሳሌ እኔ እናንተን ማታለል ይችላለሁኝ፣ በአፌ ላወናብድ ይችላለሁኝ። አላህን መፍራት ማለት አላህን እፈራለሁ የሚል ቋንቋ ማውጣት ሳይሆን አላህ ያየኛል፣ ይመለከተኛል ተብሎ የሚኖር ህይወት። በእያንዳንዱ ነገር ላይ እስልምና ንያ ጋር የተያያዘ ነው። ምንም ነገር ከንያ ጋር የተያያዘ ነው። ከልብ የሚጀምር የህይወት ስርዓት ስለሆነ ከዛ ነገሮችን የምንረዳበትና የምንመለከቱበት መንገድ የተለያየና ውስብስብ ሊሆን ይችላል። እሱ ችግር የለውም። አንድ አምላክ ግን ላኢላሃ ኢላላህ፣ አንድ አምላክ፣ አንድ ሶርስ፣ አንድ ምንጭ፣ በሁሉም ይኖር በሁሉም ይገኝ። ይሄ ነው ያሳመነኝ። ዋናው ግን ለዚህ ሁሉ መሰረት ምንድን ነው? በግለሰብ ማመንና ምክንያታዊ ሰው በመሆኔ ነው። አሁን አንድ ነገር ልንገራችሁ። መላውን አውሮፓ የሰለጠነውን ዓለም በሙሉ እስልምና እንደ ብርድ ልብስ ይለብሳቸዋል። በመላው ዓለም በሰለጠነው ዓለም እስልምና ያሸንፋል። ብዙ ሰዎች ሙስሊም ነው የሚሆኑት። ለምን በሉኝ? የኢኮኖሚ ጥያቄ የለባቸውም። በግል ነው የሚያምኑት፣ በግል ነው የሚያስቡት፣ በግል ነው የሚረዱት። አንብበው የመቀየር ነገሮችን የሚያስተካከል ግዴታ ችግር ውስጥ የለባቸው። ስለዚህ አውሮፓና አሜሪካን የሰለጠነውን ዓለም ሙሉ በሙሉ እስልምና ይወርሰዋል። አፍሪካ ደግሞ ተቃራኒ ይሆናል። ምናስበው በቡድን ስለሆነ፣ ምክንያታዊ ስላልሆነ፣ በስሜት ስለምንንቀሳቀስ እስልምና አፍሪካ ላይ እየተዳከመ ሊመጣ ይችላል። በመላው ዓለም ግን በሰለጠነው ዓለም ግን እስልምና የነገር ሁሉ መሰረት ነው የሚሆነው።
በምክንያት ነው የሚያምኑት። አንብበው የመረዳት ችግር የለባቸውም። ይጠይቃሉ። የኢኮኖሚ ችግር የለባቸውም። የመብል የመጠጥ ጉዳይ ችግር አይደለም። መሀይሞች አይደሉም። ማንም አስፈራርቶ የሆነ ነገር ሊያስቀይራቸው አይችልም። የግለሰብ መብት የተጠበቀ ስለሆነ በግል አምነው ይቀይራሉ። አፍሪካ ግልብጥ ነው የሚሆነው። በድህነታችን፣ ባለማመራችን፣ ባለማወቃችን የነበረንን ሃይማኖትና አመለካከት ካልቸር ያስጥሉናል። ለምን? በቡድን ነው የምናስበው። እኛ በግል አናስብም። በጋራ ነው የምንወስነው፣ በጋራ ነው የምንወድቀው። ፈጣሪ ግን እያንዳንዳችንን በግል እንድናስብ አድርጎ ነው የፈጠረን። ስለዚህ የምንቀያይራቸውም የምንደግፋቸውም የምንተዋቸውም የምንይዛቸውም ነገሮች በቡድን ነው፣ በግል አንንቀሳቀስም። አውሮፓና አሜሪካን ጨምሮ ማንኛውም የሰለጠነ ዓለም እስልምናን እንደ መፍትሄ አድርገው የመንግስታቸው ህግ ሊያደርጉት ሁሉ ይችላሉ። ይህንን ነው የያዙት ያልኳችሁ። የፍትህ ስርዓትን ሲያስቡ እስልምናን አክሴፕት ሊያደርጉ ይችላሉ። አይተው አንድ አምላክ የምትለው ፕሪንሲፕል ዓለምን ሁሉ ጠቅልላ ትይዛለች። ሰው ከዚህ ማምለጥ አይችልም። አፍሪካ ግን በጋራ ነው የምናስበው፣ በጋራ ነው የምንበላው፣ በጋራ ነው የምንጠጣው። እሱ ጥሩ ባህል ሆኖ እንዴት ሐሳብ ግን በጋራ እንዴት እናስባለን? እና እኔ በጠቅለል ሲል ምክንያታዊ ሰው በመሆኔ እኔ ስለሆንኩ ያኔ የመሐመድ ቡርሃንን ቋንቋ መጠቀም ስላልፈለግኩ ነው። ውዝግብ ስለፈጠረ አዲሱ ውዝግብ አለመፈጠር ነው። እንዳልኩት ግን ይቆጠርልኝ። ቋንቋውን አላወጣም። እንዳልኩት ይቆጠርልኝ፣ ግን ቋንቋውን አልልም። እኔ ስለሆንኩ ማለት ነው። በእኔ ላይ የምወስነው ስልክ ገባ። ሌላ ቀን እንቀጥላለን። ለማንኛውም እስልምና የዓለም መፍትሄ ሆኖ የሰለጠነውን ዓለም በሙሉ ይወርሳል። እስልምናን እንደ ብርድ ልብስ ይጠቀሙታል፣ መሸሸጊያ መደበቂያ ያደርጉታል። እውነተኛ ይሄ ፈጣሪን የማምለክና ፈጣሪን የመፈለግ መንገድ እስልምና እንደሆነ ዓለም እንደ መፍትሄ የሚቀበለው ሃይማኖት ነው እስልምና። ሰላም አለይኩም ወራህመቱላህ።